ቸርች ውስጥ ጨለማው ዓለም ፐርፐዝሊ ሰው እንዳይገባው የሚፈልገው ዕውቀት አለ። ፐርፐዝሊ እነዛን ዕውቀቶች አውቃችሁ ባትጸልዩ ብትጸልዩ ነገሮች ባትገቡ ብትገቡ እንደምታሸንፉ ያውቃል። ከዛው ዕውቀት የተነሳ ለምሳሌ ከጌታ ከኢየሱስ ክርስቶስ ስጋና ደም የተነሳ ማሸነፍ ያንተ ጸሎት አይፈልግም፣ ያንተን ብቃት አይፈልግም፣ መደገፍ ነው የሚፈልገው። ራስህን እዛ ላይ መጣል ነው የሚፈልገው። ራስህን ለዛ ነው የሚፈልገው። ግን እንድታውቅ አይፈልግም። ይሄን ጥላቻ የሚባለው ነገር እንደሚገልህ እንድታውቅ አይፈልግም። ልክ እንደዚሁ ሁሉ መሰረታዊው ነገር ልጅነት የሚባለው ነገር የእግዚአብሔር ልጅ መሆን የእግዚአብሔር ልጅነትን መረዳት የገባህና የተረዳህ ቀን በፍጹም በእግዚአብሔር ምሕረት ተገላገልክ ስለሚያስብ ጨለማው ያንተን ሕይወት ማጥቃት አይችልም ማለት። እነዚህን መሰረታዊ ዕውቀቶች ግን ይታገላቸዋል። ቸርች ላይ ለነዚህ አይነት ዕውቀቶች ቦታ እንዳይኖር ይደረጋል። ሰው አሜን አይልም፣ ሰው አይነቃቃም፣ ሰው ምን አይልም። ስለ ልጅነት ሲወራ ድሮስ ምን አይደለም ሆይ ይላል ብሎ እንዲያስብ ያደርጋል። አሁን አንድ ልጅ ስመጣ መንገድ ላይ ያገኘሁትና አንድ መዝሙር እየሰማን አላስበው ካንተ ርቆ መኖር ምናምን መዝሙር አለ እና እሱን እየሰማው ልጁ የሌላ ሃይማኖት ተከታይ ነውና እኔ ምን አለኝ፣ ማን ግን ያስባል ከሱ ርቆ መኖር አለ። ሰው ሁሉ ወደ እግዚአብሔር እንደቀረበ ነው የሚያስበው። በራሱ ልማድ፣ በራሱ ወግ፣ በራሱ ስራ ልጅነት ብቸኛው መንገድ እንደሆነ አያስብም። የሚያስበው ለአንድ ደሃ እንጀራ ማጉረስ ወደ እግዚአብሔር መቅረብ ይመስላል። ልጅ ከመሆን ባለፈ ልጅ ከመሆን በኋላ የሚመጣ ድርጊት እንደሆነ አያስብም። ለዛ ነው አንዳንድ የእምነት ተቋሞች ያመነው ወይም የዳነው በእምነት ነው፣ ነገር ግን ስራ ያስፈልጋል አለበለዚያ ደህንነታችን ይጠፋል ብለው ያስባሉ። ምን ማለት ነው? ኢየሱስ በጸጋ ያድነሃል፣ ከዛ አንተ ያንን ድነት ትጠብቃለህ። ጥሩ በመስራት ትጠብቃለህ፣ የሆነ ነገር በማቆም ትጠብቃለህ። ዞሮ ዞሮ ራስን አዳንክ ማለት ነው ባጭሩ። የመጀመሪያውን ከከፈለልህ ቀጣዩን ትከፍላለህ። መዳን አንዴ ነው የሚከፈልለት፣ የተከፈለለትም አንዴ ነው። የዕብራውያን መልእክተኛ ሌላ መስዋዕት የለም ከዚህ በኋላ የሚሰዋ ብሎ ምን እያልኳችሁ ነው? ልጅነታችሁ ላይ በጣም ትኩረት፣ በጣም ዋጋ የምትነሱበት ነገር መሆን መቻል አለበት። ለምንድነው ይሄን ያልከው ካላችሁ ዛሬ ልጅነትን መረዳት በሚለው ነጥብ ውስጥ ሰሞኑን ስናይ የነበረው አንደኛው ነገር ወደ እግዚአብሔር ማምጣት ነው ስንል ነበር። በተለይ እዚህ ነጥብ ላይ ትናንትናም ከትናንት ወዲያም ትንሽ ለመቆየት ሞክረናል። ዛሬ እሱን እናልፋለን እንደ መግቢያ አይተን። በደንብ እንድታውቁ የሚፈልገው ነገር ነፍስሽን ከመሻቷ የሚያጠግብ ነው። መልስ የሚመልስ እግዚአብሔር ነው። የጥያቄ መልስ እኮ እግዚአብሔር ነው። የጥያቄ መልስ እግዚአብሔር ነው። እዚህ ዓለም ላይ ሰው ጋር ሄደህ መልስ አታገኝም። አንተ በመረጥከው መንገድ መልስ አታገኝም። የሰው ልጅ ደግሞ በባህሪ ጥፋቱን ነው የሚፈልገው። የሚያጠፋውን መንገድ አተርፍበታለሁ ብሎ ነው የሚያስበው። አይ ዶንት ኖ መቼ እንደዚህ አይነት ኔቸር እንዳለን አላውቅም፣ ግን ሲወለድ ጀምሮ ልጅ ሕፃን ሆኖ አይተሃል? ወደ እሳት ወደ ምናምን ወደሚያጠፋው ተው ስለተባለ ያለቅሳል። አድጎ ራሱ ተው ሲባል ፊቱን እንደ እንትን ያደርጋል፣ እንደ ነብር ይቀይራል። ከሱ የተሻለ ዕውቀት ያለው ሰው ድራይቭ እንዲያደርግ አይፈልግም። የሰው ስብዕና ነው ይሄ። ለዛ ነው ያ አሮጌው ሰው እንዲህ አይነት ስብዕና ስላለ በመስቀል ስራ ያፈረሰው። በዛፉስ የክርስቶስ ኢየሱስ የሆነ ስጋን ከክፉ መካከል ጋር ለምንድን ነው ሰቀሉት የሚለው? እግዚአብሔር ከስጋ ጋር እኮ ጻፈልን። ስጋ ግን ሁልጊዜም ሐሳቡ አጥፊ ነው። ፕሮዲዩስ የሚያደርገው ሐሳብ ጥፋት ነው ስጋ። እናንተ የስጋ አይደላችሁ። ባለፈው ስንመለከት ዮሐንስ ከስጋና ከደም አልተወለዳችሁም፣ ከወንድ ፈቃድ አልተወለዳችሁም። ለምን? ከእግዚአብሔር ተወለዳችሁ። ከእግዚአብሔር ዊል፣ ከእግዚአብሔር ፈቃድ። የሰው ልጅ አእምሮ ፕሮዲዩስ የሚያመርተው በሐሳብ ውስጥ የሚያመርተው ነገር ጥፋት ነው። ለዛ ነው አየህ በጣም ዓለም ላይ ሃይማኖት የበዛው የሰው ልጅ ለጥፋት የሚመቸው
ለጥፋቱ ማማከኛ የሚሆነው ነገር በደንብ አድርጎ ማምረት ስራው። ስለዚህ ወደ እግዚአብሔር መምጣት የልጅነት ባህሪ ነው። ልጅነታቸው የገባቸው ሰዎች ከራሴ ሐሳብ ጠብቀኝ ነው የሚሉት። አልሰማችሁ? ከሰው ሐሳብ አይደለም፣ ከጨለማ ሐሳብ አይደለም። ሁሉ ጊዜ ነው ለእግዚአብሔር የምነግረው ይሄንን ነው። የሰውን ሐሳብ ከኔ ላይ አፍርስ ብቻ ነው። እሱ ጸሎት እንደም ብዙም አይደለም። ምክንያቱም እኔን መጠበቅ ስራው ነው፣ ጌታ የታወቀ ነው። ነገር ግን ከኔ ሐሳብ እንዲርደኛል ፈቃዴን ካላገኝ። አየ የመጀመሪያው ሰው አዳም የተባለው እንዲህ ነው የወደቀው። እግዚአብሔር ከሰይጣን አይደለም ሲጠብቀው የነበረው፣ ከሰይጣን አይደለም እንዲጠብቅ ራሱን የነገረው፣ ከራሱ ነው ራሱን እንዲጠብቅ የነገረው። በህይወታችን ትልቁ ማሸነፍ ራስን ከራስ መጠበቅ ነው። ራስን ከራስ ለመጠበቅ ነው ልጅነት ውስጥ መግባት ነው ሶሉሽን። እኔ ልባርካችሁ ፈልጋለሁ። ለራሳችሁ ሐሳብ አሳልፎ አይስጣችሁ። ከራሳችሁ ሐሳብ ጋር መስማማት በዘመናችሁ ውስጥ አይሆንላችሁ። በእናንተ ውስጥ ላለ ለእግዚአብሔር ሐሳብ በፈቃዳችሁና በምርጫችሁ ራሳችሁን አሳልፋችሁ ትሰጡ ዘንድ ይህ የልጅነት ባህሪ በእናንተ ላይ ፍሬ ያፍራ። አባቶቻችን ወደ ኋላ ሄደ የእምነት አባቶች ፌል ያደረጉበትን መንገድ ስትል ተው። ለምሳሌ ንጉስ ዳዊት ተው አትቁጠር እያለው እቆጥራለሁ አለ። እግዚአብሔር ሲናገረው አልሰማ። በጦር ጀነራሎቹ እንኳን ሳይቀር ተናገረው ተው አትቁጠር ተው እያለው። ያሳርፈኛል ብሎ ያሰበው መንገድ፣ ሰላም ይሰጠኛል ብሎ ያሰበው መንገድ፣ ደህንነት ይሰጠኛል ብሎ ያሰበው መንገድ ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ ሁልጊዜም ቆም ማለት ያስፈልጋል። ምንድነው ምረድ? ምንድነው ማቅ? ምን ላይ ነው ዲፔንድ መሆነው? ምን እውቀት ላይ ነው ራሴን አሳልፌ የሚሰጠው? እቺን ጠንቅቆ ማወቅ ያስፈልጋል። መሰረታዊ ነገር ላይ ሚስ ካረገ ሰው ስለማያማርት ነው። ሰው ቀጣዩ ነገር የልጅነትን መረዳት በቀጣይ ስቴፕ ልጅነታቸውን የተረዱ ሰዎች ወደ ልጁ መልክ ነው ለማደግ የሚወስኑት። ልጅነታቸው የገባቸው ሰዎች ቀጥታ የሚሄዱበት መንገድ ቢኖር ምንድነው? የልጁን መልክ ለመምሰል ይወስናሉ። ክብር ለኢየሱስ። ልጅነታቸውን የተረዱ ሰዎች ወደ ልጁ መልክ ያድጋሉ። ክብር ለኢየሱስ ይሁን። ወደ ልጁ መልክ ያድጋሉ። ሁላችሁም እንደምታውቁት ጳውሎስ በሮሜ በላከው መልእክቱ ሮም ላሉት ቅዱሳን ሲናገር የሚናገረው መልእክት አለው። በሮሜ መጽሐፍ ምዕራፍ 8 አካባቢ ይመስለኛል። ሮሜ ምዕራፍ 8 ቁጥር 29 ላይ ሮሜ ምዕራፍ 8 ቁጥር 29 ሁላችሁም እንደምታውቁት እንደዚህ ብሎ ነው የሚናገረው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗልና። ልጁ በምኖቹ መካከል በወንድሞቹ መካከል ምን እንዲሆን? በኩር እንዲሆን። የልጅነት ውጤት ልጁን መምሰል ነው ማለት ነው። አሁን ጥያቄው ብዙ ጊዜ ቸርች ውስጥ ወገኖቼ ሆይ የልጁን መልክ እንምሰል ተብሎ ሲነገር ሰምተናል። ግን ልጁ ምን አይነት መልክ ነው ያለው ነው ጥያቄው። አያችሁ ብዙ ጊዜ ከኃጢአት ጋር ከምናምን ጋር ተገናኝቶ ከሱ ጋር ስለመራቅ ልጁ እንዲያልሆነም ከሚል ነው የምንማረው። እውነት ነው፣ እሱ ሊያስኬድ ይችላል። ነገር ግን እሱ ውጪ ትክክለኛ የኢየሱስ ክርስቶስ መልክ ምን ነበር? የኢየሱስ መልክ ምን፣ የልጁ መልክ ምን ነበር? ልጁ በምድር ሲመላለስ እላዩ ላይ የሚታይበት ይንጸባረቅበት የነበረው ነገር ምንድነው? ይሄ በጣም ወሳኝ ነገር። ክብር ለእግዚአብሔር። በጣም ወሳኙ ነገር ነው ልጁ ላይ የሚታየው የሚንጸባረቀው ሪፍሌክሽን። ምክንያቱም የተወሰነው ምንድነው? ልጁ እንዲመስሉ አስቀድሞ ምን ብሏል? ወሰኑ። ኢየሱስ በምድር ሲመላለስ ፈውስ የእግዚአብሔር መልክ አይደለም አይደለ? ፈውስ የእግዚአብሔር መልክ አይደለም።
ሌላ ነገር የእግዚአብሔር መልክ አይደለም። የእግዚአብሔር መልክ ራሱ ታውቃለህ፣ ራሱ እግዚአብሔር ወልድ አይደለም። ራሱ እግዚአብሔር ሊያስተምረን የፈለገው በ3 ዓመት ተኩል አገልግሎት ውስጥ የልጅን መልክ ነው። የልጁ መልክ ልጅ መሆን ነው። እቺን አምራችሁ ላይ ጻፉልኝ። ምን አልኳችሁ? የልጁ መልክ ልጅ መሆን ነው። ሌላ ነጥብ አታስቡ። የልጁ መልክ ልጅ መሆን። ክብር ለኢየሱስ። ልጅ መሆን፣ የልጁ መልክ ልጅ መሆን። እግዚአብሔር የተባረከ ነው። የልጁ መልክ ልጅ መሆን ሆኖ መኖር መመላለስ ነው። በጣም ብዙ ጥቅሶችን ማየት እንችላለን። ጠቅላላ አዲስ ኪዳን በተለይ እነዚህ ወንጌላት በጠቅላላ ከወንጌሎችም ውጭ ያሉ የአዲስ ኪዳን መልእክቶች ጠቅላላ ብትመለከቷቸው ኢየሱስ ክርስቶስ ከአባቱ ጋር ስላለው ልጅነት የሚያወሩ ናቸው። በጣም ብዙ ጥቅሶች ነው ያሉት በመጽሐፍ ቅዱሳችን ውስጥ። አያችሁ? ክብር ለኢየሱስ ይሁን። ኢየሱስ ያገለገለ በነበረ ጊዜ በማቴዎስ ምዕራፍ 15 ቁጥር 13 ላይ እንደዚህ ብሎ ይናገራል። እርሱ ግን መልሶ የሰማዩ አባቴ ያልተከለው ተክል ሁሉ ይነቀላል አለ ይላል። የሰማዩ ምን አባቴ? ኢየሱስ ጌታ። የሰማዩ አባቴ ያልተከለው ተክል ሁሉ ምን ይላል? ይነቀላል። አሁን የሰማዩ ብሎ አባቴ አለው። አባቴ አለው። ክብር ለኢየሱስ ይሁን። ጴጥሮስም ሲነግረው በማቴዎስ 16:17 ላይ የሰማዩ አባቴ እንጂ ይህንን ሌላ ነገር አልገለጠልህም፣ ስጋና ደም ይህን አልገለጠልህም ብሎ ለጴጥሮስ ይነግረው። ኢየሱስ አባቴ 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 ሲል ነው። ለምን ይመስላል አባቴ 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 ያለው? አንተ ያንን መልክ እንድትመስል ምን እንድትል? አባቴ፣ የሰማዩ አባቴ አባቴ፣ የኔ አባት። እስኪ የኔ አባት በሉ። yes ልጅነታቸውን የተረዱ ሰዎች ኢየሱስን ለመምሰል ነው የሚሮጡት። ኢየሱስ ደግሞ የሚመስለው አባቱን ነው። አባቱ ደግሞ ኢየሱስን ምን ብሎታል? ልጄ፣ እምወደው ልጄ፣ ባንተ ደስ የሚለኝ ልጄ፣ እምወድ ልጄ። አይ እግዚአብሔርን መምሰል ራስን አስለምድ ሲል ልጅ መሆንን ተማር። እግዚአብሔር ወልድ የሆነው እሱ ለእግዚአብሔር አብ ልጅ ሆኖ መልኩን እንዳሳየ የሰው ልጅ ሆነ በምድር ስትመላለስ አምላክ ልትሆን አትችልም። ልጅ የመሆን ራይት እንግዲህ መጠቀም አለብን። ከልጅነት ኢንቴንሽን ነው ታሪክ የሚሰራው። ልጅነታቸውን የሚያውቁ፣ ልጅነታቸውን የሚረዱ፣ ልጅነታቸውን የተገነዘቡ ሰዎች ናቸው በደንብ ኢየሱስን ለመምሰል የሚነሱት። ክብር ለኢየሱስ ይሁን። ማን? ኢየሱስ። እንደ ኢየሱስ እናገልግል ምናምን እንላለን አይደል? እንደ ኢየሱስ መኖር ይቀድማል። እንደ ኢየሱስ ከመፈወስ እኮ እንደ ኢየሱስ ከመስበክ እንደ ኢየሱስ መኖር ይቀድማል። ጌታ ኢየሱስ ምንድነው ያለው ሲጸልይ? እኔ እናንተ አንድ እንደሆንን፣ አንድ እንዲሆኑ ምን ማለት ነው? አባትና ልጅ እንደሆኑ ካንተ ጋር አባትና ልጅ እንዲሆኑ። ቸርች ውስጥ መጥተው ወዴት ነው የምታድገው ነው ኮሽን። አብሮ ወዴት ደግ ይልሃል፣ ውስጥ ይነግራል። ክብር ለእግዚአብሔር። አይ ክብር ለኢየሱስ። አባካችሁ ከልጅነት እንጀምር። መነሻው ልጅነት ነው ክርስትና። ትርፉ ልጅነት ነው ክርስትና። እባካችሁ ይሄ ነው ልንወርስ የሚያደርገን። ግደለውም ጾም ጸሎት፣ ግደለውም ብዙ በእግዚአብሔር ፊት፣ ግደለውም አንድና እንደዚህ መሆን። እሱ ከልጅነት ካልጀመረ ትርፍ የለም፣ ውርስ የለም። አያችሁ ምን ነው የምትወርሰው? ሁሌ ነው የምነግራችሁ። ቀደምም ስነግራችሁ ነው። መሰረታዊው ትምህርት ከተናደ በመሰረታዊ ጉዳይ ካልተግባባ፣ አሁን ብዙ ሰዎች እኛ ወንጌል አማኞች በአንዳንድ ጉዳዮች ነው እንጂ ከሌሎች ሃይማኖቶች ጋር ያለ ልዩነት
ብዙ እኮ የሚያመሳስለን ነገር አለ። አሁን ይሄ የበሽተኛ አሳሳሰብ ነው። ምንድነው ያመሳስለን? በኢየሱስ ከተለያየ ጋጠም ነው። እዛ ሰፈር ገብርኤል የሚባል አለና እዚህ ሰፈር ገብርኤል ጋጠም ነው። በገብርኤል የተለያየ በመሰረታዊ ኢሹ እሱም በክርስቶስ ኢየሱስ የዘላለም አዳኝነት በኢየሱስ ክርስቶስ ብቻ ሆነ በእምነት ብቻ መሆን መዳን በዚህ ከለያይቶ ስታበቃ አይ የሚያመሳስለን ነገር ምንም አይመሳስልን። ምድራዊ ነገር ነው የሚያመሳስልን። በምድራዊ ነገር እንግባባ ካልክ መብት ነው እኮ ብድር ሻይ ቡና ማኪያቶ እሱ እንጂ ስፒሪቹዋሉ ነገርማ የማያመሳስል ሆኖ ተደምድሟል። ክብር ለእግዚአብሔር። አላስበው ካንተ ርቆ መኖሬ ካንተ ርቆ መኖሬ ካንተ ርቆ መኖሬ አልሞክረው ካንተ ርቆ መኖሬ ካንተ ርቆ መኖሬ ካንተ ርቆ መኖሬ እንዴት ይቻላል እንዴት ይቻላል ልቤ አንተን ወዷል ይሄ ልቤ አንተን ለምዷል። መሰረታዊው ነገር ጋር ተጋጥ በልጅነት ጉዳይ አትቀልድ። የልጁ መልክ ልጅ መሆኑ ልጁ ራሱ ልጅ ሆኖ ነው ያሳየን። ኢየሱስ ልጅ ሆኖ ነው ያሳየን። ወንድሜ ኢየሱስ ካልክ ኢየሱስ አባቱን በልጅነት ነው የሚያውቅ። የሚበላው አለ የአባቴን ፈቃድ መፈጸም ነው የላከኝን ፈቃድ መፈጸም ነው ይሄን ኢየሱስ አንድም ቦታ ኢየሱስ ከአባቱ የራቀ ነው። መስቀል ላይ እንኳን ሆኖ አባቱ ለምን ተውከኝ ትናንትና ብያቸዋለሁ። ልጅነቱን የሚረዳስ ሁሉን ወደ አባቱ ነው የሚያመጣው አልኳችሁ። ኢየሱስ አስተማሪ ነው ሁሉ ወደሱ ማምጣት ቅዱስ ነገር ነበር። በራባ ህዝቡ ርቦት የሚበላው እንዲፈልግ ደቀ መዛሙርት እንዲሸው በፈለጉ ጊዜ አይደል ብድግ አድርጎ አባቱ አመሰግናለሁ አመስግኖ ነው የሰጠው። ጥቂቱን እንዳያዘው ወደ አባቱ እንዲፈውስ ወደ አባቱ ይፈውስ ዘንድ እግዚአብሔር ኃይል ሆነ ጌታ ኢየሱስ ኃይል ሆነለት ይላል። የኢየሱስ መልክ እኮ መምሰል ማለት በሌላ ሳይንስ ወደ አባት ሁሉንም ማምጣት ማለት ነው። በልጅነት መኖር ማለት እኮ ራይትን ማወቅ ማለት እኮ። እነዚህ መሰረታዊ ነገሮችን ከምንማር ይልቅ ለሰይጣን ምን ይመስላል መሰለ? ኢየሱስ ክርስቶስ ጠዋት ከተራራ ወርዶ አገልግሎ ማታ ይጸልይ ነበር። ኢየሱስ ክርስቶስ በጣም ቅዱስ ነበር። አሁን ምን እንደሆነ ታውቃለህ? ሰይጣን እንድታንፈልግ ኢየሱስ ቅዱስ አሁን እኔ ብጸልይ እንደ ኢየሱስ ጸልያለሁ። እኔ አሁን እንደው በቀደስ እንደ ኢየሱስ እቀደሳለሁ። አሁን እንደው በወድ እንደ ኢየሱስ ብለህ ዲባፍ እንታረግ። አየ የቀደሙት በህይወት የሌሉት ጠቅላይ ሚኒስትሩ መለስ ዜናዊ ነፍሳቸውን ይማርና ምን እንዳሉ አልሰማችሁ? አንድ ልጅ ከቤት ተልኮ ጠዋት ወጥቶ ማታ መጣሉ። ከዛ ማታ ሲመጣ መልእክቱን አደረስከው ያሉት አሉ። ነግሬያቸዋለሁ አይደል? ከዛ አይ አልሄድኩም ማለት እና እስካሁን ነበርካሉ አይደል? ምን መሰላል ገና ምን ሳስበው ራሱ ደከመኝ። አያው ሰይጣን ቤተክርስቲያን ውስጥ ያለን ሰው ድል ያለው በዚህ መንገድ ስታስበው እንዲደክም ያደርጋል። አሁን አስባ ስትችላለህ ቀን ስራው ላይ ማታ ሌሊቱን ሙሉ ተንበርከከ ማለት አሁን ባትችል የኔ ጉዳይ አይደለም፣ ግን ስታስበው እንዲደክም 10 ደቂቃ መጸለይ እንድትደክም ነው የሚያደርገው። ጴጥሮስ ኢየሱስ ሳይሆን ዘቅዝቃችሁ ስቀሉ ብሏል፣ ሳቱስ ዘይቱስ ክተቱን ብሏል፣ ላምበሳ ምናምን ወገኔ እኛ መኖር ያለብን እንዲለው ቁጭ ብለህ ታስበዋለህ። አንበሳ የጋለ ዘይት ተዘግዝቆ መሰቀል አይ ሰይጣን የራስን ጽድቅ እንድታቆም ማቆም እንዳለበት
በማሰብ ይሰብካል። ከዛ የራስን ጽድቅ ደግሞ ማቆም እንደማትችል ሌላ ክፍል 2 ይሰብካል። ከዛ ሶስተኛ እንዲህ ይላል አንተ መሆን ስለማትችል ተራ ሆነህ ኑር፣ ቸርች ኑር፣ ችግር የለም ግን አታስበው ከእግዚአብሔር የሆነ ነገር አገኘው አትችልም you are weak ይላል። በቃ አየህ ከዛ በኋላ ከፊቱ ያርቃል። ትናንትና ማታ ስንዘምር እንደነበረው ልንበርከክ ሁሉን ልንገረው ልገስግስ ውስጤን ላሳየ መሰዊያ የስር ነውና መዝሙሩን ማታ ቤት ሄጄ ስሰማው ነው ወደፊቱ እንዳትመጣ። ከዛ ነው ጻፍ ሲናገር ወደ ጸጋው ዙፋን በእምነት ቀረብ። ወደ ምኑ ዙፋኑ ራሱ የምን ዙፋን ነው? የጸጋ ዙፋን። ጸጋ ማለት ምን ማለት ነው? አይ ክርስቶስ የሄደው መንገድ አማር ማለት ነው። ጸጋ ማለት ክርስቶስ ኢየሱስ የሄደውን መንገድ መረዳት ማለት ነው። ከዛስ ላንተ ብሎ ሄዶልሃል አንተ ያንን መኖር ማለት ነው። የቀረበልህ ማለት ነው። ለዛ ነው ቤተክርስቲያን እንዳይማር የሚያደርገው ሰው እንዳዘጋ ያደርገዋል። ወገኖቼ ልጅ እስኪ ልጅ ነኝ በሉ ልጅ ነኝ እስኪ እንወርሳለን በሉ እስኪ እናገኛለን እና ሁሉም ሰው እዚህ ጋር ይነቃቃል። ልጅነት ወንድሜ እንወርሳለን ጋር ተኝተህ ልጅነት ጋር ብትነቃቃ መውረስ ነው ማከለከለ። አይ የቱ ጋር እንደሚያስተኛ የሚያስቆጣቸው ደቀ መዛሙርቱ አብረውት በነበሩ ጊዜ ጸሐፍት ፈሪሳውያንን የሚያስቆጣ የነበረው ነገር ምንድነው? ከኢየሱስ ክርስቶስ ትምህርት ዋነኛው አባቴ ነው ብሎ ይላል እኮ ነው ክሱ። ደራናችሁ ነርቫቸውን ነው የሚነካው። አባቴ ሲል አባቴ እኮ እሱ ያንተ አባት። እነዚህ ሰዎች እኮ 50 ዓመት 60 ዓመት አገልግለዋል። ጺማቸው ረጅም ነው፣ ቀሚሳቸው ረጅም ነው። ምን ለማለት ፈልገው ነው ይሉታል። እነሱ እግዚአብሔርን በአባትነት አያውቁት። እሱ ደግሞ ድልድዩን ሊያጠባው ነው የመጣው። መስማት አይፈልጉም። በፍጹም ሪጀክት ነው የሚያደርጉት። አባቴ ሲላቸው አባቴ ለዛ ነው ዮሴፍ ልጅ መሆኑን ሊነግሩት ደጋግሞ የአናጢው ልጅ ምናምን አረሱ አይገርምም። ኢየሱስ ዮሴፍን አይመስልም። በባህሪም በምንም ዮሴፍን አይመስልም። እና አንድ ቀን መጡና ደቀ መዛሙርቱ ራሱ አንዳንዴ ንፋስ ይስባሉ። ታውቃላችሁ ንፋስ መሳብ ታውቃላችሁ አይደል? ወደፊት እንማራለን። ንፋስ የመሳብ ሚስጥር እና ምን አሉት? አንድ ቀን ጌታ እያስተማረ ወንድሞችና እህቶች እኮ ይፈልጉሃል አሉት። ማን ነው? እኔ ወንድሜ ነኝ። ግራ ገባቸው። ማን ነው? ስማ የአባቴን ፈቃድ ቢፈጽም አየህ ወዴት ወስዶ እንደሚያደርገው የኔ ወንድም እህት ምናምን እናት አባት ምናምን እሱ ነው አለ። ከኔ ጋር አለ በስጋና በዘር ዝምድና የለም ማለት ወደ አባቴ ፈቃድ መውጣት ነው አለ ዝምድናው። የኢየሱስ ትምህርት ይሄ ነው። ሌላ እንጥናት ብሎ የእግዚአብሔር መንግስት ቀርባለች ንስሐ ግቡ። እባካችሁ ወንጌል ኢትዮጵያ ውስጥ ሲሰበክ ያለበት እግዚአብሔር ድልድዩን አፍርሶታል። ወንጌል ጉስ ነው ሲባል ማስፈራሪያ አይደለም። ይመጣብሃል፣ ያነዳሃል እንደሳት። ይሄ ወንጌል አይደለም፣ ይሄ ዛቻ ነው። ለዛ ነው ሰዎች አትስበኩን የሚሉት መንገድ ላይ አትስበከን ይላል። ሰይጣን ራሱ ቤቱ አስተኝቶ እየሰበከው አንተም ከጨመርክለት ምን ያደርጋል? ደህና ናችሁ? ወሽ እኔ የለሁበት። ከቤት ሲወጣ ሰውዬው መኝታ ላይ ያለ አንተ ነውረኛ አንተ ቀጥቅጦት ልክ ሲወጣ ታክሲ ተሰልፎ ቆሞ ያ ሰውዬ ይወጣል። ወንጌል ነው። አንተ እናት በኃጢአት የጸነሰች ሰውዬ ቢሮ ተናዶ ነው የሚገባው ሰውዬ። እውነት እኮ አይደለም ነጥቡ። ወዶሃል ብትለው ግን አሁን ምንም ጥፋተኛ ብትሆን ወዶሃል ብትል ልጅ ላደርግ ቃልሃል ብትል ሰው እኮ ይሰማሃል። ወንጌል እኮ ይሄ ነው። ወንጌል አለ መጽሐፍ ቅዱስ ሲናገር ምንድነው አለ? ስለ ልጁ ነው። ወንጌል ስለ ልጁ ነው። ስለ ኢየሱስ ክርስቶስ ልጅ ለተባለ አንተ ልጅ ነህ ዛማንኩ አለ ወለድኩ። አእምሮ ደጋግሞ ኢየሱስን ሲያስብ ልጅ ወንድምነትን ነው ያለው። በብዙዎች መካከል በኩር በወንድሞች መካከል ክብር ለኢየሱስ። አሜን ናችሁ? ስለዚህ በደንብ አስተውሉ።
አስተውሉ። የእግዚአብሔር ፍላጎት በእናንተ ህይወት ልጅነታችሁ እንድትረዱ ነው። ልጅነታችሁን ስትረዱ ትወርሳላችሁ። ግን ልጅነትን መረዳት ራሱ ምንድነው? የመጀመሪያው ነገርን ሁሉ ወደ እሱ ማምጣት ነው። ሁለተኛ የልጁ መልክ ነው። የልጁ መልክ ላይ የሚታየው ልጅነት ብቻ ነው። አይገርምም? አንዳንድ ሰዎች ቤቢ ፌስ የሚባሉ ሰዎች አይታችኋል? እድሜው 55 ነው ግን የሆነ የ20 ምናምን ዓመት ወጣት ነው የሚመስለው። ልክ እንደኔ ማለት ነው። ምን ማይለወጥ አንተ ምንድነው ፊሊፕስ ነህ እንዴ ምናምን ይባላል አንዳንድ ሰው። አይ አሁን እኔና እናቴን ሄደ አጠገብ ላጠገብ ብታቆም በአንድ ዓመት ምናምን የምትበልጠኝ ታላቅ እህቴ እንጂ ብትመስለው እኔ እያረጀው እሷ አንዳንድ ሰው እርሊ ነው እንትን ጥሬ ስጋ የምትበሉ ሰዎች እሺ እንቶስ ነገር ግን መልኩ የመልክ ጉዳይ ነው። መልክ ማለት ምንም መቼም እዚህ ቤት ስለ መልክ ማስረዳት ያለብኝ አይመስለኝም። የህይወት ስርዓት ነው መልክ። መልክ የህይወት ስርዓት። ክብር ለኢየሱስ። የህይወት ስርዓት የምልልስ ነው። ዛሬ ማርከሮችን ሁሉ አልቀው ነው አንተ ነህ ሊጨርስካቸው እየቀየርክብኝ እንዳይሆን ነው። አይ አለኝ እኮ። ክብር ለኢየሱስ። መልክ የህይወት ስርዓት። ክብር ለኢየሱስ። ምልልስ ነው ማለት ጆሮና አፍንጫ ማለት አይደል። መልክ አንተ ላይ የሚታየው ባህሪ፣ አንተ ላይ የሚታየው የህይወት ውሳኔ፣ ህይወትን የምታይበት እይታ ምናምን እነሱ ናቸው መልኮች ልንላቸው። ስለዚህ ያ መልክ ነው ወደ እግዚአብሔር ልጅነት አድርሶ ወደ መውረስ የሚያመጣ። እግዚአብሔር ያዘጋጀልን ሄደ ፒክ የምታደርጉት ነው። ሁልጊዜ ባለፈውም ስላችሁ እንደነበረው ሯጮች ሩጫ ሲጀምሩ የሚያደርጉት ነገር ይሄ ነው። ሩጫ ሲጀምሩ የሚያደርጉት ነገር ይሄ ነው። ሩጡ አይደለም የሚባሉት፣ ሩጡ አይደለም የሚባሉት። ማራቶን ነው 12 ኪሎ ሜትር ነው በቃ ሩጡ አይደለም የሚባለው። ምንድነው የሚባለው? መነሻው ስታርት ፖይንት ይሄ ነው፣ ዴስቲኔሽኑ ይሄ ነው። በቃ አየህ፣ ከዛ ተነስተህ ዴስቲኔሽኑ እኔ ዝም ብዬ እስኪ እንደው አንድ 15 ኪሎ ሜትር ላድርገው ብለህ ሁሉም ቀድሞ ሊሆን ይችላል ከፊት በራስ መንገድ ሄደህ ማሸነፊያው እንደዚህ መገባት ሲገባው በማሸነፊያው ጀርባ በዛኛው ኦፖዚት ሳይድ ብትመጣ አሸናፊ አትሆንም፣ ዲስኳሊፋይ ትደረጋለህ። 15 አልሮጥክም፣ ሮጠሃል፣ እንደው ከሚጠበቀው በላይ ሮጠሃል። ሪከርድ ሁሉ ልትሰብር ትችላለህ፣ ሰዓት ልታሻሽል ትችላለህ። ግን አካሄድ ሮንግ ነው፣ መንገድህ ስህተት። ለዛ ላይ ብዙ አመት ያስቆጥራል ሰው ቸርች ውስጥ ብዙ ነገር ይናገራል። መንገዱ ልክ ካልሆነ እንደገና ከስታርት ነው ከዜሮ ነው የምትጀምረው። ተሳስተሃል። ለማን ነው አንድ ጊዜ ነግሬያቸዋለሁኝ። አንዲት እህት ለእህቷ ሰርግ ክፍለ ሀገር ሄደች ብዬ ነግሬያቸዋለሁ። ታስታውሳላችሁ? ክፍለ ሀገር በጣም የምትወዳት እህቷ ነችና ልታገባ ነው። ምግብ ስትሰራ ለምግብ የሚሆን ለሰርግ የሚሆን ቅመማ ቅመሙን ለምግብ የሚሆን ነገር ምናምን ስትሰራ ከርማ መጨረሻ ቀን ሰርጉ ሊደርስ 2 ቀን 3 ቀን ሲቀረው እህቷ ወዳለችበት ከተማ ለመሄድ ወደ አውቶቡስ ተራ ሄዳ ባስ ውስጥ ገብታ ልክ ሄዳ ከተማው ደረሰች። ከዛ ስትወርድ ግራ ገባት። የእህቷን ከተማ ታውቃለች፣ እሱ አይደለም። ወደ መኪናው ሄዳ ስታይ ከአዲስ አበባ ወደ ሌላ ሀገር ነው የሚሄደው። ከላይ ያለው ማስታወቂያው መጨረሻው ላይ ደርሳ ነው መኪናው ከየት አቅጣጫ ወዴት እንደሚሄድ ያወቀች። ለእህቷ ሰርግ ነገር የፈጀችውን ጊዜ ትራንስፖርቷን፣ ጊዜዋን፣ ድካሟን ምናምን ሞራሏን መሀል ላይ እንኳን አለ እርሊ
ለዛ ነው የብዙዎቻችን ድርቅና መጨረሻ ላይ ስንሄድ ነው ውጤት ወይ እንዲህ ነው እንዴ ፓስተሩ ያለው ለካ እንደዚህ ነው ቤተሰብ ለካ ያለ መከራ የሚመክረው ሰው ታውቃለህ መከራ የሚመክረው አብዛኛው ክርስቲያን ካልተገጨ የማይማር ሰው ታውቃለህ ካልተፈነ ካላበጠ እንዲህ አሳብጦ ካልመጣ አንድ ቀን ጧት እሷ እንደዛው ና ፊቷን ሸፍና መጣች ቸርች ውጪ ልጅ ምን ፋሽን ነው እንዴ ምናምን ከዛ እዛ ክፍል ገባች ነይ እስኪ ምናምን ብዬ ምን ሆነሽ ነው እላታለሁ አይ እዚህ ጋር ምን ማታ በሰላም አይቻታለሁ ጧት ስትመጣ አይ በርገች እርግጠኛ ነኝ አሁን በዛ በር በኩል ስታልፍ አይታ ነው የምታልፈው አርገው አንዳንድ ጊዜ አልጋ ጉልበታችሁን አርጓችሁ አልጋውን አውጥታችሁ ገርፋችሁን ተቆጣጣላችሁ ኔክስት ምንድነው የምታስቡት ራሳችሁን ላለመገጨት ነው የምታስቡት አንዳንድ ነገር ፊክስድ ነው አሁን ይሄ ፖለቲካ ቆመ ፖል እኔ ገጨኝ ይሄን ፖል ባፈር ሰው ነው የሚሻለው እይታዬን ማስተካከል ነው የሚሻለው ይሄን ፖል ባፈር ሰው ነው የሚደረመሰው እይታዬን ባስተካከል ግን ምንም በሰላም እንኖራለን ልክ እንደዚህ ነው አንድ ሰው እየሄደ ገጭ ድረሽልኝ በቤቴ ማርያም ማለት ነው የሚቀረው ከዛስ እንደምንም ተረባርበ ሰዓቱን ታጠፋል 2 3 4 ቀን ድረስ ሄዶ እንደገና ቷ ገባ አንድ ጓደኛ አለችኝና ዶሮ ይሄ የፈረንጅ ዶሮ ስትበላ ፊቷ እንትን ሰውነቷ ሽፍ ይላልና ምን ነው ምናምን ትንላል አይ ፊቴ ሽፍ አለ እንደዚህ እንትን ዶሮ አለርጂክ ነው ምናምን ትላለች ከዛ አንድ ቀን እንደዚህ አልኳት የሚገርማችሁ ደግሞ ትበላለች ልክ ሄዳ ምግብ ቤት ዝም ይላት እሱም መብላት ነው አንድ ቀን አልኳት ሽፍ ብሎ ይጠፋል ስትይ ሽፍ ብሎ ቢቀርስ አልኳት ደናላችሁ ሴቶች አይደል ሴቶች እንኳን በአገር ደና ባልሆነ በዘመን አለ በአገር ሰላም አይደል አይደል ማሙ እንደዛ በአገር ሰላም መስታወት ጋር ለጸሎት ከሚፈጁት ጊዜ ይፈጁት 5 አስተያየት ጠይቀው ከቤት የሚወጡት እንዴት ነኝ ምናምን ብለው አንድ ቀን ሽፍ ብሎ ቢቀርስ የሚበላውን ነገር መቀየር ይሻላል እየበሉ መቁሰል ይሻላል እየሰለች ምርጫ አይ የሚያጠፋን ነገር ነው በፍቅር ምን ነው ለምሳሌ አንዳንድ ሰዎች የሰው ትኩረት ለማግኘት ከሰው ጋር እንጣላለን ትኩረት ለማግኘት ነው እኮ ምጥል ፈልገን አይደለም እምጣላው እኔ እሱን እንደዚህ አርገው ይዳለው አየኝ ምናምን አንድ ጊዜ እንደዚህ ሆነ ልንገራችሁ የአያቴ ሰፈርኛ ያደግንበት ሰፈር በጣም በቃ አደገኛ በቃ ሰፈሩ ሁሉ የሚፈራው ካቦ ነው በቃ ስፖርተኛ ነው ምናምን ነው ማንንም አይሰማም ማንንም አይሰማም ከዛ የሆነ ትንሽዬ ልጅ ዝም ብሎ እንደዚህ ያደርጋል እየኮረኮሙ ያልፋል አንድ ቀን ልጁ ስጋ ቤት በር ላይ እንደዚህ ቁጭ ብሏል ያቺ የሚኮረኮመው ልጅ በጡንቻም በምንም ትንሽ ነው እቺ ስጋዋ ትንሽ ገፋ ያለ ሰውዬ ስጋ ቤት በር ላይ ኮርኮም ማርጋው ስትሄድ ልጁ ምን አደረገ የስጋ ቤት ቢላ ታውቃለህ አይደል ብድግ አደረገና ሰልችቶታል አጠራቅሟል ሲኮረኮም ጸቅ አርጎ ብቻ ሮጠ የስጋ ቤት ቢላ በአገር ሰላምም ስታየው ይቆርጣል እንኳን ቆርጦ በማየቱ ይቆርጣል ልጁ አሁንም እኮ አልሞተም ይገርም ወቅም ያሯሩተዋል ልጁ እሱን ያሯሩተ ወደ ሆስፒታል ቢሄድ በሰላም የሚተርፍ ልጅ እሱ ደሞ ወበር እየፈሰሰ ሞተ ማለት ምን አይነት ሰዎች ነን አንዳንዶች በገዛ እጃችን በሚጠራቀም ነገር ማጣት ነው የምንፈልገው ተንገጭ አይ ማሰልቸት ዝም ስንባል በቃ መልመድ ጥፋትን መልመድ ይያት ገና ከመጀመሪያው ቆም ብሎ እርምጃን ለመውረስ ከመሮጥ ይልቅ
ደርሰ ውድድሩን ሮንግ በሆነ መንገድ ሮጠ ያ ሁሉ ኢነርጂ ወስደ ልክ ስትደርስ በተሳሳተ መንገድ ስለሮጥ ይሄ ልክ አይደለም። አንዳንዴ ደግሞ አነቃቂ መድኃኒት ወስደው ይሮጣሉ አይደል? አሁን ደግሞ ኢቭን ሩጫ የምታረገው አማራሱ የሚወሰንልህ በውድድሩ አዘጋጆች ነው። ራስ በመረጥከው አይሆንም። ራስ በመረጥከው ጫማ ሮጥ አሸነፍኩ ልትል አትችልም። ክርስትና እንደዚህ ነው። የራሱ ኢንስትራክሽን አለ። የልጁን መልክ በመምሰል የሚወረስ የእግዚአብሔር ርስት ነው ያለ። በዚህ ዓለም ላይ ባለ የኑሮ ስርዓት የልጁን መልክ አፕላይ ያደረክ ነው ልታሸንፍ ድልት ነሳምትሽ። ከዚህ ውጪ ከሆንክ ግን ነገሮች ትንሽ ይጠነከሩባል። ጊቭ አፕ ማድረግ ስራ ይሆናል ማለት ነው። ክብር ለእግዚአብሔር። ትንሽ ነገር እግዚአብሔር በዚህ ማለዳ በዚህ ደካማ ሰው ጨምሮላችኋል። ህይወታችሁ እስቲ ላስተማረ መንፈስ ቅዱስ ይዘጋ